ወምንትኑ ተአምሪሁ ለመጻትከ ወለልፈጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድሚያ ክቡር አባታችን መልአከ ምሕረት ቆሞስ አባ ገሪማ በቅዳሴው በማኅሌቱ የሚያገለግሉ በአራት በማነው በሁለት መልኩ የተሳሉ አባታችን ናቸው። እኔ እንኳን የማውቃቸው በማኅበራዊ ሚዲያ ነበር። አሁን ደግሞ በፈቃድ እግዚአብሔር ሆኖ በአካል አገኘኋቸው። እንዲሁም የዚህ ቤተክርስቲያን የስብከተ ወንጌል ኃላፊ መምህር ተስፋ ልደት፣ ክቡራን ሰባክያነ ወንጌል ሊቃውንት፣ ቀሳውስት፣ ሊቃነ ምስጢር፣ ዲያቆናት፣ ማኅበረ ምእመናን ወምእመናት ሕፃናትም ጭምር ባያሉ እግዚአብሔርም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ይችላልና ይህችን ሰዓት ባርኮ ቀድሶ የሰጠን የአባቶቻችን አምላክ የተመሰገነና የተባረከ ይሁን። እንዲሁም የድኅነታችን ጀማሪ የክብራችን አክሊል የሆነችው እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን እመአምላክ ወላዲተ አምላክ እመብርሃን እመብዙኃን ድንግል ማርያም ክብር ምስጋና ይድረሳት። እንዲሁም ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ሁሉ ክብር ምስጋና ይድረሳቸው። እንግዲህ እኔ ጋር ትንሽ ከስር እንደው ደቂቃ ብዙ ማለት አይመስለኝም። ዛሬ ታላቅ በዓል ነው። የጾም ማዳረሻ ደብረ ዘይት፣ በዛ ላይ ሰንበተ ሰንበታት በሦስቱ ያለ ጊዜ የሚመጣ 91 ቀን ማለት ነው። ይህ ትልቅ በዓል ነው በራሱ። ይህን በዓል ስናከብር የምንከብረው እኛ ነን። ለምን ከተባለ እስመ ሰንበትሰ ተፈጥረት በእንተ ሰብእ፣ ሰንበት የተፈጠረው ለሰው ልጅ መገልገያ መጠቀሚያ ነው። በዕለተ ሰንበት ቅድመ መምህሩ ሲያስተላልፉ ሁላችንም ሰምተናል። ዕለተ ሰንበት ላይ ክርስቲያን ቁጭ ብሎ የእግዚአብሔርን ቃል የሚሰማበት፣ የተጣሉትን የሚያስታርቅበት፣ ስብሐተ እግዚአብሔር የሚሰማበት፣ ያልቀረበ የሚኖርበት የበረከት ቀን ነው። ስለዚህ ምን ጊዜ የሰጠንን አምላክ አመስግነን ልንጠቀምበት ይገባናልና ተጠቃሚዎች እንድንሆን አምላካችን እግዚአብሔር ይርዳን እና ደብረ ዘይት ማለት ሁለት ቃል ነው። ደብረ ተራራ ነው። ዘይት ደግሞ በቁሙ እንደምታውቁት ዘይት ነው። ዘይት ያለበት ወይም የዘይት ዛፍ የበዛበት ተራራ ማለት ነው እና ማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ የጠቀስኩት ሙሉን እስከ 5 ድረስ ያለውን ስትመለከቱት ነገረ ምጽአቱን የምናዩበት ነው። በቤተክርስቲያናችን አስተምሮ ነገረ ምጽአቱ የሚነገርበት ደብረ ዘይትና ጳጉሜን ንዑስ ወራት ከምትባለው በጳጉሜን ወር ክርስቶስ ይመጣል። በዚያ ቀን መጥቶ ጻድቃንን በቀኙ ኃጥአንን በግራው ያቆማል። ለጻድቃን ዋጋ ይከፍላቸዋል፣ ለኃጢአተኞች ይፈርድባቸዋል። ጻድቃን ነፃ ወጥተው ከፀሐይ ሰማያቶች ብርሃን ተመልሰው የአባታቸውን መንግሥት ይወርሳሉ ይላልና የመንግሥቱ ወራሽ የሚያደርገው በእርሱ መልካም ፈቃድ ነው እና በዚህ ተራራ ላይ ነገረ ምጽአቱን ያስተማረበት ነው። ይህ የወይራ ዛፍ በበዛበት በተራራው ደቀ መዛሙርቱ ወደ ክርስቶስ ቀረቡና ወአርአይወ ምልከ ሕንጻሁ ይላል። የቤተ መቅደሱን ማማር ለክርስቶስ አሳዩት። የሚገርም ነው አይደል? የቤተ መቅደሱን ማማር ውበቱን አሳዩት። ለማን ነው እያሳዩት ያሉት? ለክርስቶስ። ክርስቶስ ግን የቤተ መቅደሱ ባለቤት ነው አይደለም? የቤተ መቅደሱ ባለቤት፣ ቤተ መቅደሱ እንደሱ ደም የተመሰረተች ሐነጽዋ ወሳረሩ ያለ ቤተ ክርስቲያን ከመ ትኩን አርያም ዘበሰማያት ወከመ ትኩን ምስትስራይ ኃጢአት፣ ኃጢአታችን የሚሰረይባት፣ ነፃ የምንወጣባት፣ በኃጢአት የታሰሩ የምንፈታባት፣ ልጅነት የምናገኝባት ቤተ መቅደስ በማን ደም የተመሰረተች ናት? በክርስቶስ ነው እና የቤተ መቅደሱ ማማር ቅርጹን ውበቱን አሳዩት። ክርስቶስ የመለሰላቸው
አይ ገረመው። አየው የቤተ መቅደስ ውበቱና መልኩ አሉት። ይህንን ሲሉት ምን ብሎ መለሰላቸው? እናንተ ይህንን ታያላችሁ፣ ይህ እኮ ይፈርሳል። ድንጋይ በድንጋይ ላይ ነው የተሰራው፣ ይፈርሳል። ያሳዝናል። እንደው ቤተ መቅደስ ተውት፣ ዓለም ላይ ያለው ይፈርሳል፣ ይታደሳል፣ ያረጃል። ነገር ግን ይቺ በደሙ የተመሰረተችው ቤት ትፈርሳለች ሲባል ሲሰማ ድምፅ ያስደነግጣል፣ ያስፈራል። ይህንን ሲሰሙ ደነገጡና ዝቅ ብለው ልክ በደብረ ዘይት እዛ የነበረ ጊዜ ውስጥ ደብረ ዘይት በደብረ ዘይት በዚህ ወይራ ባለበት በተቀመጠበት ጊዜ ተጋሩና ወምንትኑ ተአምሩ ለምጽአትከ የመምጣትና የዓለም መጨረሻ ምልክቱ ምንድን ነው ብለው ክርስቶስን ጠየቁት። እድለኛ ናቸው ግን ከክርስቶስ ጋር ፊት ለፊት ተቃርበው መነጋገር፣ ሀሳባቸውን በነፃነት መግለጥ፣ እግዚአብሔር የሚያነሱን ሀሳብና ጥያቄ ተቀብለው መልስ ሲሰጥ አየሁ። ቦታው ግን ደብረ ዘይት ላይ ነው የተነጋገሩት። አሁን ጥያቄያቸውን ያቀረቡት ለክርስቶስ በደብረ ዘይት ተራራ ነው። ወዳጄ ክርስቶስ የሚገለጥበት ምንም እንኳ ይጸውር እንደሆነ ተፈረ አዚ ዓለም በላው ሁሉ ውስጥ ነው። ዓለምን እንደጽናና እንደንቁላል በመሃል እጁ የያዘ አምላክም ቢሆን የዓለም ገዥ ዓለማትን የሚወስን ዓለማትን የማይወስኑት አምላክ ቢሆንም እንኳ እርሱ የሚገለጥበት ቦታ አለ። እነ ደብረ ሲና ሙሴ ጋር የተነጋገረበት የምስጢር ቦታ ነው። እነ ደብረ ታቦር አንድነትና ሦስትነቱ የተገለጠበት ብርሃነ መለኮቱን የገለጠበት ነው። ደብረ ዘይት ተራራ ደግሞ ነገረ ምጽአቱን ለደቀ መዛሙርቱ ያስረዳበት ነው። እና የዓለሙ መጨረሻና ምልክቱ ምንድን ነው ንገረን እባክህ ብለው ደቀ መዛሙርቱ ክርስቶስን ጠየቁት። በደብረ ዘይት አሁን የጎደለብንን ለማግኘት የረቀቀብን እንዲሆናልን ያጣነውን ለማግኘት ክርስቶስ ወደሚገኝበት ዕለት ዕለት መገስገስ ያስፈልጋል። ክርስቶስ የምታገኙት የት ነው? በዚህ በቤት ነው የሚገኘው። በዛ ዝቅ ብሎ የሚገርማችሁ ረጅም አለ። ክርስቶስ በአዳራሽ አለ ቢሏችሁ፣ ክርስቶስ በገዳም አለ በዛ ነው ያሉ ቢሏችሁ እንዳትሄዱ እንዳትናወጡ ይላል። ልክ ደቀ መዛሙርቱ ይህንን እንደጠየቁት ምን መለሰላቸው መሰላችሁ? ኦኮኬ ኢያሱትኩ ብዙኃን ይመስሉ በስሜን ዘይብሉ አነ ውእቱ ክርስቶስ፣ እንዳያስቷችሁ ተጠንቀቁ። ደቀ መዛሙርቱ መቼ ነው የዓለም መጨረሻ ምልክቱ ሲሉት እንዳያስቷችሁ ምን በሉ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በእኔ ስም ይመጣሉና እንዳያስቷችሁ። የመጀመሪያው ምልክት ነው። አሁን በእኛ ዘመን አለ የለም? አቤት አለም ከላይ ስለውጭ ይመስለኛል። እናንተም ብርድ ይዟችሁ ይሆን? አለ የለም? አለ። ብዙዎችን የሚያስቱ ከመማር የሚያወርዱ ከበረቱ የሚያወጡ ለመንጋው የማያዝኑ የማይጨነቁ። የመጀመሪያው ክርስቶስ ለደቀ መዛሙርቱ የሰጠው ይህንን ነው። ምላሽ የሰጣቸው ብዙ ሀሳብ ይመጣሉ፣ ብዙ መምህራን ብዙ ነቢያት ይነሳሉ፣ እንዳትስቱ ተጠንቀቁ አለ። የመጀመሪያው ነው።
እና መልካም የተሳፈር የዘናፈር እግዚአብሔር ያግዘን። ዝቃልና ጦርና የጦር ወሬ ትሰማላችሁ። በምድር ላይ ረሃብ፣ ቸነፈር፣ የምድር መንቀጥቀጥ፣ ነገስታት በነገስታት ላይ፣ ህዝብ በህዝብ ላይ በጠላትነት ይነሳሉ አለ። ምድር አሁን ዛሬ እያስተናገደች ነው ማለት ነው። እውነት ነው ወይስ ሐሰት? እውነት ነው። ይህ የማቃል ስለሆነ በቃሉ እየተፈጸመ ያለው የእግዚአብሔር ቃል ስለሆነ እግዚአብሔር የተናገረው የማይቀር ስለሆነ ሰማይና ምድር ያልፋሉ። ሰማይና ቃሌ ግን ምን አይሉ ቃል ራሱ እግዚአብሔር ስለሆነ እሱ የተናገረው አልፍም። ሰማይና ምድር ግን የምናየው ያልፋል። የማያልፉ ሊቃውንት አባቶቻችን እንደነገሩን 5 ነገሮች የማያልፉ አሉ። እናንተና እናንተማ ሞተን እንነሳለን፣ ትንሣኤ አለ። ጥፍራችንና ፀጉራችን ማየት በቂ ነው፣ ወይም የዘራነው ስንዴ ማየት በቂ ነው። ከፈረሰ ከበሰበሰ በኋላ ይነሳል። አካል ገዝቶ አፍርቶ አብቦ አፍርቶ ይነሳል። አንተም እንደዛ አንቺም እኔም እንደዛ እንነሳለን። ታዲያ መልካም የሰራው ብርሃን ለብሶ ብርሃን ተጎናጽፎ በቀኝ ይቆማል። ክፉ የሰራው ቅድም ዘማሪው ሲዘምር እንደሰማችሁት ከቆራ ጠቁሮ ይነሳል። መልካም እንድንሰራ እግዚአብሔር ያግዘን። አለ የመሰው እንዲኪ እንደፈቀደ ሌት በስልጣን አብያ በክሩ አጣ ወይ ትርሱ ታርጋ ድግባሩ ወታሰልሳል አባጆ ጊዜ ጋስቻ ክርስቶስ ያምናለ በመንፈቀ ሌሊት ሲመጣ አሚያ ይረክዋታ እግዚአብሔርን የማያውቁ እግዚአብሔርን ያልሰሙ ለእግዚአብሔር ያልታዘዙ የጽድቅ ሥራ ያልሰሩት አለ ያለቅሳሉ። ቅዳሴውን ሰምታችሁታል። ግን ያም የለቅሰው ይጠቅማል አይጠቅምም? ይጠቅማል አይጠቅምም? ለምን ይጠቅማል? ያኔ ለቅሶ ይሆናል የማይጠቅም ለቅሶ ነው። ያኔ ጥርስ ማፋጨት ይሆናል የማይጠቅም ነው። ማልቀስ መቼ ነው? አሁን የመዳቀም መቼ ስለሆነ አሁን ነው። ስለዚህ የማይጠቅም ለቅሶ ያለቅሳሉ። ከንቱ ነው። የወጉት ሁሉ ያዩታል። ያ ርዝት ገባው የእጁ የተቸነከረው ጎን ሁሉ እንዳለ ነው የሚመጣ። ያን ያየው በክበበ ትስብእት በግርማ መለኮት ሲመጣ ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 49 ቁጥር 3 ላይ እግዚአብሔር ሥጋደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ አለ። እግዚአብሔር በግልጥ ይመጣል በለበሰው ሥጋ አንተ ሶበብ እግዚአብሔር በእንተ አብ ወወልድ ወመንፈስ ቅዱስ እግዚአብሔር የሚለው የሦስቱንም ስም የያዘ ነው። ስለዚህ ይህ በለበሰው ሥጋ ሲመጣ ያኔ የወጉት ምራቅ የተፉበት ልብሱን የገፈፉት በዘንግ የመቱት እነሰ ወልደ እግዚአብሔር አንተ እረድ እመስቀልከ ናይ ወመልከ አንተ የእግዚአብሔር ልጅ ከሆንክ ከመስቀሉ ውረድና እንመንብህ እያሉ ሲያፌዙበት ሲስቁበት የነበሩት በምን ያዩታል? በግልጽ ያዩታል። ያኔ ግን ያለቅሳሉ። ለካ አንተ ነበርክ ለማዳን የመጣ ለካ አንተ ሞተህ ነው እኛን ወደ ትንሣኤ ዘክብር ያስነሳል። ለካ አንተ ታርዘህ ነው እኛን የመራን ልብስ ያለበስከው። አንተ ተጠምተህ ነው ለእኛ ጽዋ ሕይወት ያጠጣህ ብለው ያኔ ያለቅሳሉ። ነገር ግን ስላልተጠቀሙ በዚህ ምድር ላይ የጽድቅ ሥራ ስላልሰሩ እያለቀሱ ወዴት ነው የሚሄዱት? ሀገራቸው የወንጀለኛ መጠሪያ ነው። አቤት ገሃነመ እሳት ገሃነመ እሳት ከማያልፈው አንዱ ስለሆነ መልካም የሰሩት ወዴት ነው ሀገራቸው? ወደ ገነት ነው። ክርስቶስ መላእክትን መስለው ብርሃን ለብሰው ብርሃን ተጎናጽፈው ወደ ገነት ያለው ወደ መንግሥተ ሰማያት ያልፋል። ገነት የምታልፍ ሀገር ስለሆነች ነው። የምድር ግብር ስለሆነች ነው። ስለዚህ መታል ገሃነመ እሳት አለች። የማታልፍ ገሃነመ እሳት የማታልፍ መንግሥተ ሰማያት የማያልፍ ሰውና መላእክት አራት ከማያልፍ ዕለተ ሰንበት የዕለተ መርያ እነዚህ የሰው ልጅ የእግዚአብሔር በዳግም ምጽአት ሲመጣ መንግሥቱን የሚወርስባት ነው እና የምንወርስባት የሚያወርስባት ስለሆነ ለዚህ ላይ ውድ ኦርቶዶክሳውያን መልእክቱን ለማስተላለፍ የፈለኩት እንግዲህ ዶክተሩ አማኑኤል ነው።
የሰው ልጅ ይመረመራል። በሽታው ደዌው ያኔ በክርስቶስ ፊት እንዲህ ይገለጣል። እንደነገርኳችሁ ያ ደዌያችን የሚሸፈነው ደዌያችንን የሚያርቀው ደዌያችንን የሚሰውረው የነፍስ የሚያርቀው የክርስቶስ ሥጋ ነው። ሥጋውን በልተን ደሙን ጠጥተን የመንግሥቱ ወራሽ የስሙ ቀዳሽ እንዳደርገን የእርሱ መልካም ፈቃድ ይሁንልን። ስለ ደብረ ዘይት በሰፊው ተነግሯል። ሳምንቱን በሙሉ ስለምንማር እናንተም ሥጋችሁ እንጂ ልባችሁ ከቤታችሁ ስራ እየሰራ ቤት እያጸዳ ቀጠሮ ለመናው አስሮ ስለያዘ እግዚአብሔር አምላካችን በቤቱ እንድንጸና በቀኝ ከሚቆሙት ከቅዱሳን ጋር እንድደምረን ከበጎቹ ጋር የበጎቹ ጠባቂ ሲመጣ እንደው የመንግስት ሰላም ነው ምናምን የሚለው ቀጣይ ስለምትማሩት ይበቃኛል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ክብር ምስጋና ይድረሰው። ያስተማረን የመከረን የገሰጸን አባታችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ላስተማሩን ለመምህራችን ለመጋቤ ብሉይ ዮሐንስ መምህር ወልደሰንበት ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን ይቀድስልን። እኛም በተማርነው ትምህርት 30 60 መቶ ፍሬ አፍርተን የመንግስት ወራሾች እንድንሆን እግዚአብሔር በቸርነቱ እናታችን ድንግል ማርያም አማላጅነቷ አትለይ። እንግዲህ ያው ሁሉም ነገር ተሰርቷል። ከትምህርቱ በላይ በተግባር የሰራችሁ ስራ በጣም የሚያስደስት ነው። ደስ ትላላችሁ። ሕፃናቱን እግዚአብሔር ያሳድግልን፣ ወጣቶቹን፣ ሽማግሌዎቹን ሁሉም እግዚአብሔር ይጠብቅልን። ማህበረ ካህናቱን የመንፈስ አገልጋዮች፣ የቅኔ ማኅሌቱ አገልጋዮች፣ የመድረኩ አገልጋዮች ሁሉ እግዚአብሔር ይጠብቅልን። እንዲህ እንዳማረባችሁ በመንግሥተ ሰማያትም እንግዲህ ዛሬ ተዘጋጅታችኋል። ዛሬ ጌታችን የሚመጣበት ትምህርት የምንማርበት ነውና በሰፊው እንማራለን። ተዘጋጁ፣ በርቱ። ያው ጸበሉ በጣም ብዙ ሰው እየመሰከረ ነው። እግዚአብሔር ያሉበትም እየሰማሁ ነው። ብዙ ሰው እየተፈወሰ ነው። ላልሰሙት እያሰማችሁ ይጠመቁ። ቃል እንደምታውቁት ሕክምናውንም ተወዷል እና ቤተክርስቲያናችን እግዚአብሔር የሰጠን በነፃ የሰጠን መድኃኒት ነውና እየተጠመቃችሁ መፈወስ ያስፈልጋል። ጸበል ከማንኛውም ደዌ ይፈውሳል፣ ከማንኛውም ደዌ። ስለዚህ በርቱ፣ ጠንክሩ። እግዚአብሔር ከሁላችን ጋር ይሁን። በዓሉን የበረከት የሰላም የፍቅር ያድርግልን። ያስተማሩን ለመምህራችን ቃሎት ያሰማልን። ለዘመሩት ለወንድማችን ዝማሬ መላእክት ያሰማልን። ለአገልጋዮቹ ካህናት በእውነት ዝማሬ ይስጥልን፣ አገልግሎታቸውን ይባርክልን። እናንተንም በእውነት እንደ ሰማይ ከዋክብት ደምቃችሁ እንደዚህ እንደተሰበሰባችሁ በደብረ ጽዮን ይሰብስባችሁ። ይህ ከሁላችን ጋር ይሁን። በሰላም ያሳድር አምላካችን። በሰላም በፍቅር በአንድነት ያውለን። ሀገራችንን ሰላም ያድርግልን። በመላው ዓለም ያሉ ወገኖቻችንን በምሕረቱ በቸርነቱ ይጠብቅልን። የሞቱትን ነፍሳቸውን ይማርልን፣ የታመሙትን ይፈውስልን። በተለያየ ችግር ውስጥ ያሉትን በምሕረቱ በቸርነቱ ይጎብኝልን። ሁላችንም በምግባር በሃይማኖት እንዲያጸና አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም እንደምንቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ከመ እግዚአብሔር
ክቡርና ቅዱስ በሆነ ማደሪያ ትሆን ዘንድ የጠራችሁ በቅድስት ቤተ ክርስቲያን ቀርባችሁ ተሰብስባችሁ የጸለያችሁ የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡሩን የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና ሥርዓት ደም ስለሚሆን ደግሞ አሸናፊ እግዚአብሔር በድንጋሌ ሥጋ በድንጋሌ ድናትርት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው ይጠብቃችሁ እስከ ዘላለሙ። እግዚኦ መሐረነ ክርስቶስ አስራ ሁለት ጊዜ ስለ እናቱ ስለ ቅድስት ድንግል ማርያም ብሎ እንዲበለን በእንተ ማርያም መሐረነ ክርስቶስ በአንድያው በነቢዩ በገብር ከልጅነት እስከ እውቀት የተሠራውን ኃጢአት ሁሉ ማይሰማት በነገ